አፍካ ቦርሳ ፈርቦልኝ ዛካ ምንድነው ያወራው? እኔ ፖስት አይመጣ የፈለክበት እመጣለሁ። እየተሳደበ እኮ ነው። ልክ ነው። አልሰጠም ፈርመበታ ያማችኋል እንዴ? ማቲንም ቆይ ቁጭ ብሎ ማልቀስ መፍትሄ አለው? አሉኝ ምን ላድርግ? እሺ ቢያንስ ምግብ ብላ ወይ ደግሞ ይሄን ልብስንም ቀይር። ማቲና ትቺኒ ጀምሮ ቁጭ ብለህ ስታለቅስ ነበር። ቆይ ያመጣኸው ነገር አለ? ለውጥ አለ? ማቲና ትቺ መኖር ነው። በስተፋት ነው የሚባለው። እሺ እንሂድና እንፈልጋት። ያቱዬ ነው እንፈልጋት። በቃ የሆነ የምጠረጥረው ሰው የለም? የሆነ እንደዚህ አይነት ነገር ሊያደርግ ይችላል ብለህ የምታስበው ሰው? ማንም ብዬ ጠረጠራለሁ። ምናልባት እናቴ ያለ ነገር ማን ነው? እኔ እኮ ቢጨንቀኝ ነው ልሁን። ምናልባት እሺ የመጽሔት እጅ ካለበት ማለት ባለፈው ስለተጣሉ ምናልባት የመጽሔት ፍቅረኛ ምን ያልሽ? አሁን እኔ ራስ ላይ አደረግሽ። እሺ አንቺ አላደረግሽውም ይባል። ምናልባት ፍቅረኛሽ አድርጎ ሊሆን ይችላል። አንቺ ሁሉ ነገር በቃልሽ የምትይዡና የምታስቢው የምታደርጊው ነገር ስላለ ነው ወይ ዝም ብሎ ሀሳቡ እየመጣልሽ ነው? ምንድን ማድረግ አሁን እርቀሽ ድረስ ምን አስቀደሽ? ሰው ለመግደል ሙከራ ነው። የኔን ስም ካልጠራሽ ይደብርሻል። ስራሽን ስለማውቀው ነው። እነሱ ስለማያውቁ ይባል ችግር የለውም። ማን ክፉ ሆኖ ነው? አንቺ ነሽ ክፉ። እኔን ከመመረዝ ወደኋላ ያላልሽው እሷን ከማስገደል ወደኋላ አፍሽን ዝጊ። ማንሳጋስ አባ ምግብ ያለፈውን ሁሉንም እናስታውስ። ያልበላም እናቴ ለምን ለማስመሰል ትሞክሪያለሽ? እናንተ የኔ እናት ስትጠፋ ነው የምትጨቃጨቁት። የኔ እናት እኮ ምንም ብትሆን እኮ ለእናንተም እናት ነች እኮ። እኛ እኮ መፍትሄ እንፈልግ ነው እያልኩ ያለሁት አይደለ? ምናልባት መጽሔት ካላደረገች ፍቅረኛው አድርጎ ሊሆን ይችላል። አረ በእግዚአብሔር ከኔ ራሱ ሪሳን ፍቅረኛ ነው የምታወሪው? ግን አልገባኝም። ምንድነው የምትይው ነገር ለራሱ እኮ ነው ግልጽ እየሆነልኝ አይደለም። ውሸት ነው ብለሽ ስላሳመንሽው ፍቅረኛ ምናልባት እሱ አድርጎ ከሆነ ምናልባት ደግሞ ማዘር ባለፈው ስለተቆጣችሽ ሆን ብለሽ አድርገሽም ከሆነ ምናልባት እኔ አንቺ ምን ብዬ እናቴ በገዛችን መጥቶ እሺ ቆይ ለምን ወይ አናመለክት? ማመልከቱ እኮ ነው የሚሻል እኔም እኮ አልኩኝ እናመልክት በቃ ማን ብለን ነው? እሺ ምናመለክት እኮ ዝም ብለን ቤት ውስጥ ተቀምጠን እያወራን እያለ የሆነ ፊቱን የተሸፋፈነ ሰው መጥቶ ወሰዳል። ምንጠረጥረውን ሰው እናገራለን። እኔም ከመናገር ወደኋላ ሌላ ማንም እንደዚህ አይነት ነገር ያደርጋል። ወይኔ መድኃኒዓለም! ኧረ በስመ አብ! ምን አይነት ልጅ ምን አይነት ፍጥረት ነች! በመድኃኒዓለም ስራሽ ነው። ኧረ ስራሽ ነው። እኔ ምን አደረኩኝ እንዴ? በአንቺ ምክንያት ልጁ ይሞት ካልፈለግሽው አልፈልግም ማለት እኮ አንድ ነገር ነው። አሁን ማዘር አሁን ማልቀሱ ከሆነ ማልቀስ አንቺ እያወራሁሽ ነው እኮ አውሪ። ማዘር እዚህ ቤት የምትቀመጠው የልጅ እናቱ ነች ስላለሽ ብቻ ነው አይደል እንደዚህ የምትሆኚው? ምን ማለት ነው? እሷ አለችም አላለችም መጥቼ እኮ መቀመጤ አይቀርም። ምንድነው ታዲያ ከኔ ጋር ያያያዘሽ ነገር ምንድነው? እኔ ምን አድርጌ አውቃለሁ ከዚህ በፊት? እስኪ ንገሪ፣ ምን አድርጌ አውቃለሁ? በመረዝሽን ረሳሹ? ከሌላ ወንድ ጋር ባልገሽ መተሽ ኤአይ ነው ብለሽ መካድሽን ረሳሹ? ስነ ስርዓት ያሽ ባሊዝ ምን ልታመጪ? ስነ ስርዓት ያሽ አሃ እውነት ሲወራ እንጀራ። ኧረ በቃችሁ እኮ በቃ ተነስና እናመልክት። ማን ነው? ናሽ ምን ሆናችሁ ነው? ማለት ማዘርን አሳገተቻት። ማን? መጽሔት ማን ሊሆን ይችላል? ኧረ ወይኔ ናቲ ጉድ እያለው እናቴን እኮ ይዘዋት ሄዱ። እናቴን ይዘዋት ሄዱ። አዎ ትናንትና ወሰዷት። ማን ነው ይዘዋት ሄዱ? አላውቅም። አንቺ ልጅ ከእኔ ምንድን ነው የምትፈልጊው? የሆነ ጉዳይ አለብሽ? የሆነ ኬዝ አለብሽ? እኮ ነው እያወራሁ ያለሁት አይደለ እንዴ? ሴትዮዋ እኛ እያወራን ሴትዮዋን መቶ ሰው አገታትና ማን አገታት? የመጽሔት ነች ያሳገተቻት። ይሄ ምን የሚሉት ነው? እሺ እኔ በምንኛው አይዴ ነው ማሳገታት? ምን አደረገች? ዝም በይ ዝም በይ። እኔ ደግሜ ነው ስነ ስርዓት ለማን ሊያደርግ ይችላል? አይተሻል? አይቻልም። የራስ እጅ ሲኖር ወደ እኔ መጠቆም ሲጀምር ትናንትና እኔ እዚህ ቤት ስመጣ ብለው እያለቀሱ ነበር። ታነስ እስኪ አንተ ለምንድን ነው ቁጭ ብለህ የምታለቅሰው? ምግብ የሚባል ነገር አልሰማም። ከትናንት ጀምሮ ምግብ የሚባል ድረስ እኮ ነው አስፈራርቶ የወሰዳት እናቴ እኮ ቁጭ ብሎ ማለት ነው። ማለት እናንተ እዚህ ቁጭ ብላችሁ ነው? ጠይቃቸው። ቁጭ ብለን እኛ ቁጭ ብለን ሶስታችንም እያወራን ነበር። እኔ አልነበርኩም። ቁጭ ብለን እያወራን እያለ ከዛ
ማን ነው? አዳወለሽ እኔ ሲጋር ቁጭ ብያለሁ። መሲ ሲጋር ቁጭ ብላለች። እናቴ እዛ ጋር ነች። በሰላም እያወራን ነው። በቃ የቤቱን ዕዳ ስለነበረበት ስለሱ ነበር የምናወራው። ሊሸጥ ስለነበረ ያው ታውቃለህ። መጣ በሩን እንደ እንትን ነው በቃ ብርግድ አድርጎት ነው የገባው። ማን ነው እሱ? ማክስ አድርጓል፣ ኬፕ አድርጓል ከላይ። ላንተ ራሱ ማን ነው እየደወለላችሁ ያለው? ምን ማለት ነው? ካናግራ አላውቅም። እናቴ ብቻ ነው አፍናት ይሄን ባንኮ እናቴ እኔን ማታምነኝ ነው የሚዘጉት። እናቴ ቆይ አይደለም እናንተ እዚህ ቁጭ ብላችሁ እዚህ ጋር ነበር። ከዛ እዚህ ጋር ጎትቶ ሲወስዳት እኛ ስንይዘው እንትን ቢላ ይዟል፣ ሽጉጥ ይዟል። ከዛ ሁላችንም ገፍቶ ነው ጥሎ ነው የሄደው። አግቷት እንዲወስ ተባበርሹ አይደለ? እናንተ አሁን በዚህ የሚያጨቃጭቅ ነገር ነው። የሚያጨቃጭቅ ነገር ነው እንዴ? ቆይ ምንድን ነው የምትይኝ? አሁን እኮ ለበርሹ ሁለት አይደላችሁ? ማስጣት ትችሉ ነበር ያንቺ ጅብ ከሌለበት። እንዴ እኔ እኮ ሴት ነኝ። በዛ ላይ ምን ሆነሽ ነው? ገፍትሮ ጣለኝ፣ ወደኩ። እሱን ለምን አላስጣልካትም ብለሽ አትጠይቂውም? እኔ ጋር ምንድን ነው ያለሽ ችግር? ምን ያድርግ እናንተ ተባብራችሁ? ታዲያ እኔ ወንድ ነኝ እንዴ? እኮ ተባብረሽ ነው ያደረግሽው። ባደረግሽው ነገር እንዴት ተከላከያለሽ? ያትቻው ምን ላድርጋትና የት ብዬ ነው የምፈልጋት? ነገር ከመሆኗ በፊት ሄደን እናስጥላቸው። የት ብዬ ነው የምፈልጋት? ያላችሁ ነገር እኔ ምን አውጥሽ ወረቀቱ አትክፈቺው ትለኛለች። ምን እንደላው ከትላንት ጀምሮ አምጡ በቃ ለምን ይከፈታል? ምንድነው ከዚህ ወረቀት ጋር ስለዚህ ከቤት ወረቀት ሲላክ አንቺ ነሽ የምትከፍጂ። ለዛኔ ያንቺ ነው ስለነበረ ፖሊስ ጋር ይሄዳል። ፖሊስ ጋር ነው የሚከፈተው። ፎቶሽ እንዳይጣይ እሪ አልሽ አይደለ? ፖሊስ ጋር ነው የሚሄደው። ይሄ ፖሊስ ጋር ነው የሚሄደው። ለምን ሄደው እንከፍተዋለን? እናየዋለን። እኛ ምን ቤት ነው እኔን የምንከፍተው? እስኪ ተረጋጉ። በስመ አብ ለምን እንከፍተዋለን? አይ ስርዓት አለሽ። ምን ከፍተሽ ባለፈው ስለነበረ ነው አንከፍተም ያልሽው። የዛኔም ተቀብለሽ ይከፈት ያልሽ አንቺ እጅ ስላለበት አሁን ያንቺ እጅ ሊኖር አሁን ያንቺ እጅ ነው ያለው አይደለ? በባለፈው በሰራችሁ እኔ ምንም ያደረኩት ነገር የለም። አይ ነው ብለሽ ዋሸሻቸው። እሺ ዝም አልኩኝ። አየካስራ እስኪ ቆይ አንዴ ተረጋጉ። እስኪ ምን ሆናችሁ ነው? ሰው አትመስልም ስትጠጣ። ቆይ አንቺ ለምንድን ነው አይከፈት ያልሽው? እስኪ ንገሪ። ለምንድን ነው ከዚህ በፊት ራሷ ባመጣችሁ ፎቶ ማናችሁም ሰምታችኋል። ይከፈት ብላ ተከፈተ። ከዛ ቤተሰቡ ጋር ብጥብጥ ተፈጠረ። እውነታውን ስለተረዱኝ ነው የገባሁት ወደዚህ ቤት ተመልሼ። ራሷ ባመጣችሁ ሴራ ራሷ ይከፈታል። አሁንም ቢሆን እኛ አይተነው ከምንደናገጥ ፖሊስ ጋር እንሂድ። እኔ እኮ አይከፈት ጭራሽ አላልኩም። ፖሊስ ጋር እንሂድና ፖሊስ ይክፈተው። አለቀ። ለምን ፖሊስ የሚከፍተው? ምን አገባሽ? እኮ የዚህ ቤት ጉዳይ ስራ ስላለበት ነው። ፖሊስ ይሄ ጉዳይ ፖሊስ መድረስ አለበት። እስከዛም ግን ወረቀቱን እንከፍተዋለን። ፖሊስ እጅ መድረስ አለበት። ባውንቱና አሁን እሱ አይደለም ወረቀቱ ጋር አይደለም ችግሩ። ቆይ አንተ አይደለም የስራ ወጣው። ሀሳብሽ እንደዛ ነው። አየካናቲ ስራዋን የሰራችሁ ሰርታችሁ ሰው እናታችሁን አግቶ ሲሄድ እኔ እኮ አልነበርኩም። እኔ ብኖር እኮ እንደተካስተላታለሁ። እኔ እዚህ ጋር ውጭ እያለሁ ነገርኩህ። በቃ መጣ ዘሎ ነው የገባው። ዘሎ ገባ ጩቤ ይዟል። እናቴ አንገት ላይ እኮ ነው የሰካው። እናቴን ይግደላት። እሷን ገፍትሮ መቶ ጣላት። እኔንም መቶ ጣለኝ። ከዛ በኋላ ጩቤ ሰክቱ አንገቷን ብትከተል እጁን እንኳን ለመንካት ብንሞክር ይወጋታል። ብትከተል ይገላታል። ወጋታለሁ አለ። አሁንስ ወስዶ ወቅቷት ቢሆንስ? እሺ ምንም ፍንጭ አልሰጣችሁም ታዲያ? ይሄው ፍንጭ ምንም አልሰጠ። ይሄንን ነው የሰጠን። እኔ ከዚህ በላይ ፍንጭ አለ እንዴ? ስማ የሆነ ነገር ቢሆንስ? ጥሎላችሁ ነው ሄደው? አዎ የሆነ ነገር ቢሆንስ? እንዴ ምን ሊሆን ይችላል? ይከፈትና ሰውየው ማን እንደሆነ ምን እንደሆነ ይታወቅ። አይከፈትም። ለምን ደግሞ አይከፈተው? እጅሽ ስላለበት ምናልባት የኔን ፎቶ ከተውበት ሊሆን ይችላል ብለሽ እናንተ ቆይ መች ነው መጨቃጨቅ የምታቆሙት? ለምንድን ነው እርስ በርስ መባላታችሁ? ነገር ልክ ነው ብለህ ነው የምታስበው? የት ብዬ ነው የምፈልገው? ለምን ምን ይሆናል? መፈለግ ካለብን አብረን እንሄዳለን። መፈለግ ካለብን እኮ አብረን ነው የምንሄደው። ግን እኔ ፖሊስ ጋር ብንሄድ ነው የሚሻለው እኮ። እሺ ፖሊስ ጋር ብንሄድ ለማንኳቸው ነበር እንዴ ብዬ ፖሊስ ጋር ለምን አንሄድ? ከዛስ ቆይ ፖሊስ ጋር ሄደንስ እንዴ? ከዛው ገቷት ብለን 24 ሰዓት ሊሞላት እኮ ነው። ከዛስ ፖሊስ ምን ማለት ነው? ቆይ እናንተ ማን ነው እየደወለላችሁ ያለው? ለምንድን ነው ስልክ ማታ? ጓደኛዬ እየደወለቻለች። ያሽና ነበር አላውቅም። የስራ ባልደረባ ልትሆን ትችላለች። ማን ያውቃል? አዎ
እገታው ላይ የሷ ምንጭ ካለበት እናንተ እጅ ቢኖርበት ማለት አንተ እዚህ ነገር እኔ እንዴት ነው በዚህ ልክ በሰው ላይ ምጨክ ነው ሎሌት ነህ የት ነው እስኪ ጂዘሽ ነው አንዳችሁ እስኪ አንቺ አስረጂ ምንድነው ከዚህ በፊት የተፈጠረው ነገር ሁሉንም ታውቃለህ መጽሔት ፍቅረኛ እያላት ፍቅረኛ የለኝም ብላ ክዳቸዋለች እሱንም ታውቃለህ ከነ ልጄ ልትገለኝ መርዛኝ እንደነበርም ታውቃለህ ቆይ ሳውል ልንገርህ ሳውል መርዞ ከመግደል ወደኋላ ያላለ ሰው እንዴት ነው ከማሳገት ወደኋላ ትላለች ብላ የምታስበው ለማን ብላ ነው የምታሳግተው ለማን ብላ ከዚህ በፊት ተጣልተዋል የስራሽን ነው የምሰጥሽ በኔፊት ሁሉ ልትደበድባት ነበር ምናልባት ማዘር ይዛኒ በፎቶ ምክንያት ተናዳ ስለተቆጣቻት ሆን ብላ ያደረገችው ነገር ሊሆን ይችላል ቆለምድም ማሰብ የተሳናችሁ ከሷ ውጭ ማን ሊያደርግ ይችላል እሺ አንቺ ነሽ በለኝ እሺ እኔ እንደዛ ማደርግበት ምክንያት አለ ምን አደረገችኝ ብያሳግታታለሁ የኔ እጅ እንኳን እንዴት ሆኖ ሊኖርበት ይችላል እኮ ማን ነው ታዲያ ይሄን ነገር ሊያደርግ እኔ ምን አውቃለሁ ከመጽሔት ውጪ እኔ ማንንም የምጠረጥረው ሰው የለም ፖሊስ ጣቢያ መሄድ ካለብን እንሂድ ማመልከት ካለብን እናመልከት ወረቀቱን ቢሆን ይከፈት አንተ ማይከፈት ነው የምትለው እኔ ግራ ያጋባችሁ እናንተ ሁለታችሁ ራሱ አላማችሁ ምን ይሆናል ምንድነው እናንተ እየተያዛችሁ አንተ አታልቅስ እንደወንድ ቆፍጠን በል በእናትህ ምን ብዬ ነው እንዴ በቃ እንሂድ ለምን አንሄድ እንዴ እናመልክታ እንሂድ ፖሊስ ጣቢያ እንሂድ በቃ አለቀ ብዬሽ ማመለክተው እሺ እኮ ግራ ነው የገባኝ እና እንደው ከሰው ጋር ተጣልቼ አላውቅም እንዴ እከሌ ነው የምለው ሰው እንኳን የተጣለው ጠላት እንኳን የለኝና እናቴን ምናልባት በቤቱ ዙሪያ ይሁን እሺ ምናልባት ገንዘብ ተበድራም ከሆነ ገንዘብ እኮ ገንዘብ መበደር አይደለም የቀብድ ተቀበላለች ይሄ ነገር አይ መጀመሪያ እኔ እንዲከፈት አልፈልግም ምናምን ተበድራ ለምን ማነው እንደው ቀደም እሱ ሲያነሳው ነው የተዘጋው አሁንም እሱ እንዲዘጋ እኮ እሱ ያንሳው እሱ ያወራው በቃ ሄላ ማነው አቤት አቤት ሄሎ እናትክን የወሰድኩ ሰው ነኝ እኮ ለምን እንደምትፈልገው ለምን ባንቺ ስልክ የተደወለ እኔ ምን አውቃለሁ አቤት አቤት ልውል ነኝ አዋራኝ እኮ ልውል ነኝ እናቴስ ልጅሽ ቤት አለ እናቴስ እየሰማሁ ነው እሺ ምንድን ነው የምፈልገው እሺ ምንድን ነው የምፈልገው እስቲ ቆይ አምጣው ለነገሩ ሄላ ቆይ ምንድን ነው የምፈልገው እስቲ ቆይ ተረጋጋ ልውል ሄላ ምንድን ነው የምፈልገው ሄላ እኮ እያዳመጥን ነው ቆይ እስቲ ላውራው አለ አጠገቤ ነው አንተ ማነህ ሰጫው እስኪ እኮ ተረጋግተህ በስነ ስርዓቱ አናግረዋ እንካ እሺ ምንድን ነው የምፈልገው ከኔ ንገረኝ እሺ እሺ ምንድን ነው አማርኛ አችልም እንዴ ምንድነው አታወራም እንዴ በስነ ስርዓት እሺ ምንድነው አደርጋለሁ እሺ ፈረም ማለት ምንድነው ፖስታው ምንድነው ያልከው ምንድነው ያወራው እኔ ፖስታ የሚለው ብቻ ነው የገባኝ እሺ እናቴን እኔ እፈርምልሃለሁ እናቴን ብቻ እኔ የምፈልገው እናቴን ብቻ ነው እስኪ አንዴ ምንድነው ያልከን ተረጋጋ እሺ ሰማኝ ሄላ እናቴን በኔ ቁጥጥር ስር ናት እኮ እሺ ምንድን የምትፈልገው እንዲፈርምልህ ነው
ብቻ ነው የምፈልገው። እሺ አንተ ማን ነህ? ቆይ የኔን ስልክ ከየት አመጣኸው? ካለበለዚያ እናትን በወጣ ታገኛለህ። ሄሎ ምንድን ነው የሚያወራው? ይሰማል? ሄሎ ተዘጋ። ልሞክረው። ካልደውልስ ምንድን ነው ይሄ ነገር? ቆይ የትግረኛ እኮ ነው ያወራኝ። ናቲ ምን ብዬ ነው? እሺ አሁን እኔ እኮ ምንድን ነው ይሄ? ፈርመዋል። እኔ ምን ብዬ ነው? እሺ ፈርመው ባይከፈት ነው የምፈልገው። ምንድን ነው ናቲ? ፊርማ ቦታ ናቲ ጭራሽ ምን ውስጥ ነው የገባሽው? እናቴ ግን ምን ውስጥ ነው? ምን አድርጌ እንደው ምን ያደረኩት ነገር አለ? የመኖሪያ ቤት ሽያጭ ውል ስምምነት ሰውዬ ባለቤቶቹ ናቸው ያገጡት ማለት ነው። ሻጭ ልዑል በዛብህ አይደለም፣ ገዢ ተወካይ ልዑል በዛብህ ነው። ሻጭ ወይዘሮ አዱኛ። አዱኛ ማናት? ስሙ አዱኛ ነው። ደውል። በቤቱ ጉዳይ ነው። ሄሎ አንቺ ማን አባሽ ነው? እሱ አጋናኝ። እሺ ያለው ይኸው ሻውራኝ። እሺ ምንድን ነው የምፈልገው እኔ? በቃ አንተ ወንድ ላይ አይደለም እንዴ? አታረጋግጥ እኮ ይሄ እኮ የሚለው እኮ የመኖሪያ ቤት ሽያጭ ውል ስምምነት። እኔ እሱ ነው የምፈልገው። እና ከእገታው ጋር ምን ያገናኘዋል? ይሄው ገዢ ገብረ ህይወት እንዴ! እና ማገቱ ለምን አስፈለገ? ቆይ ከዚህ ጋር ምን ያገናኘዋል? አዋሩኝ። እኔ እሱ ነው የምፈልገው። እሺ ያው እያወራሁ እኮ ነው። እሺ ምንድን ነው የምፈልገው? እሱ ይደዳል ያነ አለው አይጥራው። ኧረ እኔ ምንም የማውቀው ነገር የለም። እኔ ምንም እንደዚህ አይነት ቋንቋ አላውቅም። አንተ በጭባጭ ለምንድን ነው የምትሳደበው? ቆይ አንተንም መስገግናቱ ከፈተኝ። ቆይ ማን ነኝ ብለህ ነው የምታስበው? ይዛ አላበዛውም እንዴ? ምን አባቱ ኧረ እባካችሁ ዝም በሉ። እሱ ላውራበት። ስጋበት ምንም ማውራት አያስፈልግም። ቆይ ምንድን ነው የምፈልገው? ንገረኝ። የፈለክበት እመጣለሁ። እየተሳደበ እኮ ነው። ልክ ይለው ምን ምንድን ነው ያለው? እናቴን እገላታለሁ። ምን ሊሆን ነው የሚገላት? ሄሎ አንቺ በጸባይ አውሩ ስነ ስርዓት ያዥ እንዴ ናቲ። እሺ ቆይ ምንድን ነው የምፈልገው? እሺ አባ ምንድን ነው የምፈልገው? እሺ አንተ ዝም በለ እናትን እንዳላባለሽልህ። እሺ አሁን እሺ ምን ላድርግልህ? እኔ አልኩህ አድርግ ዝም ብለህ። እሺ ምን ላድርግ? ዛትናና ይፈርምላል። ዝም በይ እስኪ። ምን ወረቀቱ ላይ ፈርም ዝም ብለህ አንተ። ወረቀቱ ከተፈረመ እኮ ቤቱ በእነሱ ስም ይሁና። እሺ ፈርምልሃለሁ፣ ግን እናቴን አሁን አንጣልኝ። አንተ ተሳተህ ይገድልሃል ከፈለግህ አንተ እኮ ፈርምልሃለሁ። እሺ ምንድን ነው የምትሰሪው? ምን እያወራ እንደሆነ እየሰማክ ነው? አዎ ገና ለገና አገትኳት ብሎ ሊያስፈራራ እና በጸባይ ማናገር አይቻልም እንዴ? ሰው ትየቱ የሰው ቤት አንተ ምን እየሆንክ ነው? ምን እየሆንክ ነው? ለፖሊስ መናገር እንችላለን። መፈረም እንትን ነው። ቆይ አንዴ ለፖሊስ ማናመለክት ነው። ቤት ተቀበለ አንቺ በፈረም ያሱ ነው። የእናቴን ህይወት ምን ማስተማመኛ አለክ? የእናቴን ህይወት እኮ ነው እኮ ያድናታል። ፈርመህ ሰጠኸው። ከዛ በኋላስ ባያመጣትስ? ያሞቹን አስረሱ ያምሻል እንዴ?
አንቺ ወሎም ሰሞኑን ይቀደድ ይሄው ቀደድኩኝ። እሰይ ይሄው መፈለግ ካለብን መፈለግ ባለብን መንገድ እንፈልጋታለን። ምን አድርጌሽ ነው? ምን አደረግኝ አልኩ? ልዑል ይሄ ከፈረምክ በኋላ ራሱ እኮ ላይመልሳት ይችላል። አንቺ እንዴት ትቀጃለሽ? ይገላታለሁ እያለ አንቺ አይገላትም ሆን ብሎ ሲያስፈራራል ነው። ምንሽ ነው? በእጁ እኮ ነው የያዛት። እንዴት ያደርጋት? እንዴት ወረቀቱን ትቀጃለሽ ታዲያ? እንዴ ምንም ማስያዣ የለንም እኮ የፈለገውን ነገር ማድረግ ይቻላል። እንዴ ለምን እንደዚህ የምትሄጂው? ዝም ብለሽ በራስሽ ሀሳብ ያምሻል። አንቺ ራሱ ያምሻል። ኧረ እናንተ ጉድ ናችሁ። እኔ እናንተ ውስጥ እኔ የለሁበት። እንዴት ነው የምታስቡት? እናቱ ታግታ እንዴት ነው ፈረመን በል። ከዛ በኋላ አምጥቶ ይሰጣታል። ባያመጣትስ ቢገላትስ? ቢያንስ ፈርመንልሃል ብለን እንኳን በእግዚአብሔር ተነሳ። አንተ ምን ሆነህ ነው የምታለቅሰው? ፈርመናል በይና ይመልስልሽ። ሌላ መፍትሄ እንፈልጋለን። ተነሳ። ፈርመናል በይው። ከዛ አመጣታለሁ ይበልሽ። ተነስ፣ ሌላ መፍትሄ እንፈልግ። በቃ እኔ የራስ የለውበትም ማለት ምን ማለት ነው? ወረቀቱን እኮ ቀደደችው እንዴ! ምንም እኮ ምንም የምንይዝበት ነገር እንኳን የለም። ሄዳ ፖሊስ ጣቢያ እናመልክት። ቢያንስ ወረቀቱ ይሄ ሲጀመር ሆን ተብሎ የተሰራ ሴራ ነው። ቤቱ ይፈረማል፣ ከዛ በሆነ ሰው ስም ይሆናል፣ ከዛ በኋላ ያ ሰው ቤቱን ቆርጦ ይኖራል። ይሄን ደግሞ አንቺ ታውቂዋለሽ። ማን ሊያደርግልሽ? አሁን ደግሞ ብለሽ እዚህ መጣሽ።